ኢፍራታዬ እንግዲህ ዛሬ ገኒን አንቺ ምንድነው ለኔ የተለየሽ ቦታ እስኪ ንገሪኝ። ምንም ላውቅ አልቻልኩም። ምክንያቱም እኔን ከዚህ ቤት ሁሉ በተለየ መንገድ ነው የምታይኝ እና እኔ ቆይ ይሁን ነገር ልፈልጊ ነው ማለት ነው እዚህ ቤት የመጣሽው? እኔ በጣም ሰላም ነኝ፣ ደህና ነኝ። እንግዲህ ጭራሽ ኤፍራታን በጣም ነው የምጠላት እና ወንድሜ የምትገባው ለኤፍራታ ሳይሆን ለቤዛ ነው። ስለዚህ ቤዛ ከእስር መፈታት አለባት፣ ቶሎ ለወንድሜ መድረስ አለባት ብላለች። ቢንዬ ፍቅር ፉንቃ ጥግርር አድርጎት እንግዲህ መብላትም መጠጣትም እየተሳነው ነው። የእውነት ግንባሯን እኮ ሲስማት እንግዲህ ሉሊት ተብዬዋ ሁሉም ካፕል ናቸው፣ እኔ ብቻ ቀረሁኝ ብቻዬን፣ ወይኔ ጉዴ እያለች ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል ወይ እንግዲህ ዛሬ ማነው ልጁ እንደዚህ እኔን ያስጠላሽ፣ እኔን እንድትከጅኝ ያደረገሽ፣ የኔ ፍቅር እንዳልቅ ያደረገሽ ልጅ ማነው? ልትነግሪኝ ይገባል ሲላት ያፌት እንግዲህ ይቅርታ ናታን፣ እሷ ደግሞ በይ መናገር አለብሽ ኢፍራታ፣ ጎብዥ ተናገሪ፣ በኋላ ከሰው ከሚሰማው ይልቅንስ አሁን በአንቺ አንደበት ቢሰማው ይሻላል እና ሁሉንም ነገር ተናገሪ እያለቻት ነበረ ማለት ነው። ራሷን በራሷ ነገር ግን ልትናገር አልቻለችም። ብራምባ ሰብር ብር ነው ያደረጉት ዛሬ ማለት ነው። እውነት እንግዲህ በጣም ተደስታለች ኢፍራታዬ፣ ከምንም በላይ ከስቃይ በኋላ ከመከራ በኋላ ነገር ግን በደስታ በሀሴት ጥልቅልቅ ብላለች። ምክንያቱም እራሷን ስታየው እንግዲህ ድንግል ናት ማለት ነው እና ድንግል ስለሆነችም ደስ ብሏታል። እንዴት ከዛ ሁሉ ወንድ አመለጥኩኝ? እኔ እኮ ያኔ ደም በደም ሁኜ ነበረ። ስለዚህ ያ ነገር ምንድን ነው? አምላኬ ሆይ ለእኔ ትደርሳለህ እኮ ታምርህን አሳይተኸኛል እያለች በደስታ እንግዲህ ናታንን ስትስመው ነበረ ማለት ነው ጉንጩን። እሱ ደግሞ እንደ አጋጣሚ ከእንቅልፉ ሲነቃ እራቅቱን ሲያገኙ አምላኬ ሆይ ምንድን ነው ያደረግኩት? ምንድን ነው ስህተት እየፈጠርኩት? ወይኔ ዛሬ ሳስቸግራት አድሬያለሁ ማለት ነው የኔን ጨረቃ እያለ በጣም ተገረመ። ከዛ ወደ ቢኒ ጋር ደውሎለት ቢኒ ደግሞ እንዴት አደርክ? እያለቀስክ እኮ ማታ የኔ ጨረቃ ወዳታለሁ፣ የኔን ጨረቃ ፈቅራታለሁ፣ ነገር ግን እሷ አታፈቅረኝም፣ አትወደኝም፣ እንዴት በእኔ ላይ ሌላ ሰው ደረበች እያልክ ስትጮህ ነው የአደርከው ሲለው፣ እልቅስ እሱን ተወውና እንዴት ነው እኔ ኢፍራታ ጋር የመጣሁት ሲለው፣ አይ እሱማ እንግዲህ የምተኛው ከኢፍራታ ጋር ነው ብለህ እምቢ ብለህ ስለነበረ እኔ ኢፍራታ ክፍል አስተኝቼህ ተመለስኩኝ ሲል፣ ከዛ እፉዬ መጣች። ኢፍራታዬ ከመጣች በኋላ እንዴ ቆይ ለምንድን ነው እኔ እዚህ ያደርኩት? የኔ ጨረቃ ረበሽኩሽ አይደል? በጣም ይቅርታ አላት። ከዛም በኋላ አይ ምንም ችግር የለውም፣ እኔ ያው ማታ ልብስህን ካወላለኩልህ በኋላ ቅያሬ ልብስ አመጣሁልህና እኔ ደግሞ ሳሎን ነው ያደርኩት አለችው። ምን እኔ ይሄን ያህል ረብሽሻለሁ ማለት ነው? እኔ ይሄን ያህል አስቸግሬሻለሁ ማለት ነው አላት። አይ ያው አለ አይደል ፍቅረኛ ደስ ስለማይለው ለዛ ብዬ ነው፣ ያው የእሱን ሴፍቲ ለመጠበቅ ብዬ ነው አለችው። ከዛም በኋላ ግን ማን ነው ልጁ? እስኪ ንገሪኝ፣ እኔ ጨረቃ እስኪ ንገሪኝ እያላት ነበር። ከዛ እሷም ከራሷ ጋር በይ ንገሪው፣ በይ ዛሬ ነው ቀንሽ ብትልም እንኳን ልትናገር አልቻለችም። ጭራሽ አንገቷ ላይ እያነቃት ይገኛል። ያፌት እንግዲህ አለቃው እኛ ሬስቶራንት ነው የምትደግሰው እንጂ ቤት ድግስ አትደግስም ብሎ ሲለው፣ እሱ ማነውና ነው በእኔ ህይወት ጣልቃ የሚገባው እያለ ቤቱን እንግዲህ ዲዛይን ሲያወጣለት ነበረ። እዚህ የፎቶ ፕሮግራም ይሆናል። የኔ እኮ ድግስ አልወድም፣ ሰውም አልወድም፣ ግን የኔን ጨረቃ የኔን ንግስት እሷን ደስ ካላት ምንም ነገር አደርጋለሁ እያለ ከራሱ ጋር እንግዲህ እቅድና ፕላን እያወጣ ይገኛል ማለት ነው። በሌላ እንግዲህ ህውዬ ደግሞ ወደ ያፌት ጋር ደወለችና የኔ ያፌት እንዴት ነህ አለችው። ደህና ነኝ። ምንድን ነው ማነሽ አንቺ? እኔ እኮ ህዌ ነኝ። ደህና ነሽ? ደህና ነኝ።
ደህና ነኝ እያለች ስትሽኮረመም ነበረ። ከዛም በኋላ እንዴ ቆይ ምን ሆነሽ ነው አላደል እደውላለሁ ብለህ እኮ ጠፋህ አለችው። ኦ አንቺ ሴትዮ እኔ እንግዲህ ከሳምንት በኋላ ላገባ ነው ባለትዳር ልሆን ነው አለችው። እንዴት እኔን ትተህ እኔም እኮ እወድሃለሁ አንተም ደግሞ እንደምትወደኝ ነግረኸኝ ነበር አለችው። ከዛም በኋላ አይ አሁን እሱን ተይውና እኔ ላገባ ነው ደግሞ ያን ያህል ቅርበት ያለን አይመስለኝም ነበር አንቺ ዱቄታም አላት። ከዛም በኋላ ህዊ ወይኔ በቃ ተበላው ያፌትን አጠምድ ያለው ብዬ ራሴ ልጠመድ ምን ይሻለኛል? በፍጹም ኢፍራታ ያፌትን ማግባት የለባትም። ቆይ እንደዚህ ካደረግሽ ምኑ ላይ ነው ፖሊስነትሽ? እስኪ ንገሪኝ እያለች ራሷን እየወቀሰች ነበረ። ከዛም በኋላ እንደ አጋጣሚ ሉሊት ከኋላ መጣች። ምን ሆነሽ ነው ዛሬ ደግሞ ምንድን ነው አለቻት። ምን ላድርግ ብለሽ ነው? መቼም የሚሆነው ከፍቅረኛሽ ጋር ተጣልተሽ ነው አለቻት። አዎ ተጣልቼ ነው አለች። አይ ታዩ እሱን ማለት የሄደውን መሸኘት የመጣውን መቀበል። ደግሞ እንደዚህ ለምን ትጨነቂያለሽ? ለወንድ ልጅ ወንድ ልጅ ጥጋበኛ ነው አለቻት። አይ በጣም እኮ ነው የምወደው በጣም ነው የማፈቅረው አለች እያለቀሰች መስላ። እንደዛ ከሆነማ እናታ ላይ ያደረግሽውን አንቺም ለራስሽ ተጠቀሚ ስትላት፣ አይ ሴትዮዋ ሙታለች እሱንማ ማድረግ አልችልም፣ እልቅስ አንቺ እንዳያገባ ልታደርጊ ትችያለሽ። ደግሞ እኮ ብታይ ሊያገባ ትንሽ ቀን ነው የቀረው አለች። ምን? አዎ ግን አንቺ ማስቆም ትችያለሽ ስትላት፣ እርጅኝ እባክሽ እባክሽ። እሺ ችግር የለውም እረዳሻለሁ አለቻት። ከዛም በኋላ ሉሊት ከሄደች በኋላ አይደል እናቅሻለን እኮ አንቺ ነሽ ለሴት ልጅ የምታስቢው። እስኪ ለማንኛውም ይህን ሰይጣናዊ ተግባርሽን እንግዲህ ያፌት ላይ አድርገሽ የግድ የሰርጉን ፕሮግራም ማስቀረት አለብን እያለች ህዊ ከራሷ ጋር እንትን እያለች ነበረ። እንግዲህ ህዊ ከፎቅ ወርዳ ወደ ፎቅ ተቃናችና ከኢፍራታ ጋር ያው በባለፈው ፓርቲ እያወራች ነበረ እና እኔ ለማንም ምንም ነገር አልናገርም ነው የምልሽ፣ ስለዚህ እባክሽ ስነ ስርዓት ያዢ እያለች ከራሷ ጋር ስትጣላ ነበረ ማለት ነው። ከዛ እንዴ ምን ሆነሽ ነው ግን አንቺ ስትላት፣ እኔ አንቺን አላምንሽም ነው የምልሽ ሂጅልኝ ነው የምልሽ ስትላት፣ እኔ ለማንም ምንም ነገር ስላልተናገርኩኝ ሂጅና ላለቃሽ ንገሪው እያለቻት ነበር። ይኸውልሽ አንቺ እንደምታስቢው አይደለም ኢፍራታ፣ እኔ የማንም አለቃ አይደለሁም፣ እኔ የማንም አለቃ አይደለሁም፣ የራሴ ነኝ አለቻት። ምን ማለት ነው? ነገርኩሽ እኮ። ቆይ አንቺ እኔ እዚህ ቤት ቤዛን ጓደኛ ሁኜ የቀረብኩት፣ በእርግጥ ቤዛም ጥሩ ልጅ ነበረች፣ ግን እንዳሰብኩት አልሆነም። አንቺን ልትገልሽ ነበር እና አንቺ ነሽ እኔን ለማዳን የመጣሽው አለቻት። አዎ እኔ ነኝ ልጁን የላኩት፣ እኔ ያሳሰርኩት፣ እኔ ነኝ የጠበቅኩሽ አለቻት። ከዛ በጣም ገረማት። እና አሁን ለምን መጣሽ? እስከ ዛሬ ደግሞ ደብቀሽ አሁን ለምንድን ነው ማንነትሽን ማጋለጥ የፈለግሽው አለቻት። አይ እኔ በእርግጥ እስከ ዛሬ ድረስ ዝም ያልኩት ያው ወንጀለኛዎቹን በዚህ መልኩ ለመያዝ ፈልጌ ነው። ነገር ግን አሁን ላይ ለአለቃ ስልክ እያነሳሽለት አይደለም ስትላት፣ አይ በቃ ከዚህ በኋላ አለቃም ሆነ ማንም አያስፈልግም፣ ምንም ነገር አያስፈልግም አለቻት። ምን? አዎ እንዴት እንደዚህ ታደርጊያለሽ? ምንድን ነው የተፈጠረው? ቅድም እኮ ደግሞ ሂደሽ ላለቃሽ ንገሪው፣ ምንም ነገር አላደረኩም፣ ምንም ነገር አልተናገርኩም እያልሽ ነበር አለቻት። በቃ ተይኝ፣ እኔ ከሌላ ሰው ፍቅር ይዞኛል አገባለሁ አለቻት። አይ አንቺማ ሊሆን አይችልም ናታንን ትተሽ። ለምንድን ነው እንደምትሉት ሁላችሁም ናታንን ትተሽ የምትሉኝ? በቃ ውጭልኝ ነው የምልሽ አለቻት። ለማንኛውም እሺ ብላ ወደ ታች እየወረደች እያለ ገነት አየቻት። ቆይ አንቺ ከየት መምጣትሽ ነው? ከየት መውረድሽ ነው አለቻት። እንዴ ቆይ ገኒ ምን ሆነሽ ነው? ሁሉም ሰው እንደራስሽ ነው የሚሆነ? ሁሉም ሰው መጥፎ ሰው ነው እንዴ የሚመስልሽ አለቻት። ከዛም በኋላ አይ እኔ በተለይ አንቺን አላምንሽም፣ ቆይ ቸክላርክ እንዳትሄጂ ብላ ሂዳ ኤፍራታን ምን ሆነሽ ነው? ምንድን ነው? ምንም አላደረገችሽም አለቻት። ማን ነው ምን የሚያደርገኝ አለቻት። ይቺ ሂዋን ናታ። አረ ምንም አላደረገችኝ። ሲቀጥል አንቺ ለምንድን ነው እዚህ ቤት እኔም በተለየ መንገድ ልትንከባከብኝ የፈለግሽው? ምን ስፈልገሽ ነው የመጣሽው? ሲቀጥል ደግሞ የሰራተኛውን ራሱ የለሽም። ንገሪኝ እስኪ ያንን የመስል ቤት ትተሽ መተሽ አለቻት። አይ ለምን እንደዛ ትያለሽ? ያው አንቺ ጥሩ ሰው ስለሆንሽና ሁሉም ሰው ደግሞ አንቺን ሊያጠቃ ስለሚሞክር እኔ አያስችለኝም አለቻት። እንደዛ አይመስለኝም ስትላት፣ አይ በቃ
ኤፍራታ ከዚህ በላይ አትጉጂኝ፣ ከዚህ በላይ አትናገሪኝ፣ ይከፋኛል ብላ ሄደች። ከዛም በኋላ እውነት ለመናገር ኤፍራታ ምንም አልጸጸታትም። እንዴ የተናገርኩት ሀቁን ነው፣ ለምንድን ነው እውነቱን ብትናገር ይሻላታል እያለች ወደ ራሷ እየተመለሰች ነበር። ናታንዬ በዚህ መንገድ እንግዲህ ልትርቀኝ ይገባል፣ ሁሉም ነገር ላንተ መሆኑን አንድ ቀን ይገባሃል እያለች ከራሷ ጋር እየተጣላች ትገኛለች። ኤፍራታን በፍጹም እንዳገባ አትፈልግም እንግዲህ